ዝማሬ መላእክት ያሰሙ እንደተቀሰም ለመዝሙሩ የመዝሙር ባለቤት እግዚአብሔር የተመሰገነ ሞልቶ ይቀበልልን። ተዘጋጅታችኋል መሰለኝ። እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ካጠፋሁም ይቅር በሉኝ። እንግዲህ ያልተፈቀደልኝ ከተፈቀደልኝ በላይ ዘምሬዋለሁ። ኧረ ደግ አደረግሽ። ቀን ሙሉ ተረበሽ አይደል? እንዲህ ዋልሽው ሳይደርስሽ ደግ አደረግሽ። እሺ ተዘጋጅታችኋል? ወይ ርዕስ ተጻፍላችሁ ሼር እንድታደርጉ። 2 ፕሮግራም ነው ሶስት ፕሮግራም ነው የቀረን ከ5 እስከ 6 ያው መጽሐፍ ቅዱስ ንባብ አለ እያነበቡልን እኛ እናዳምጣለን። አሁን ጭውውት አለን። ከጭውውት በኋላ የምሽቱ ዜና አለ። ከምሽቱ ዜና በኋላ መጽሐፍ ቅዱስ ንባብ አለ። በቋሚነት ከ4 እስከ 5 ሁላችሁም እንድትሳተፉ። ቀይ ሰይጣን ምንድን ነው? ቀይ ሰይጣን ነው ትርጉሙ። ቀይ ሰይጣን ነው። የበለጠ ትርጉሙ የምታገኙ ግን በጭውውቱ ነው። እሺ ታስጎረጎራችሁ ካለ አልቀየረም። እንደቀየረ ነበረ እኮ የመጣው ባሉ የምትቀውጡት ከላይ ከላይ ግቡና ሌሎቹ ከታች ይገባል። ሰዓት እንቆጥ ግቡ። መስቀያን ክብረት ወለተ ገብርኤል ሁለት ሀና ከላይ ግቡ። መደዳ መቱን ወለተ ገብርኤል ላይ እሺ
ክብረት አለ ካልበቃ እኔ እወርዳለሁ። እኔ ጋር እሺ እሺ እንሂዳሁን ስንት ሰው ናቸው? ተዋናዮቹ ላይ ቶሎ ግቡ ራሳቸውን ስለምታውቁ ወይ ስማችሁን ልጥራ ግዴታ? ሁለት ተጋሪ ስማቸውን ጥሩልኝ እኔ ከምጠራቸው። እሺ ካሳነሽ፣ ክብረት፣ ምስጋን፣ ወልደ ሚካኤል፣ መቅደስ፣ ሙሴ ከዛም ቅድስት። ገባ ገባ በሉ ቶሎ። የተጠራችሁ ቅድስት፣ ሙሴ፣ ክብረት፣ ምስጋን፣ ወልደ ሚካኤል፣ ካሳነሽ። ክብረት የለም። ኧረ እሱም አይጠፋም። ሌጊዮንማ ተጠፋ ወደ ሳምንት መዘዋወሩ ነው። የምር የለም እንዴ? እሺ ማን ይቀር? ቦታውን ሙሉ ልበሱና ማለት ነው። ከተዋናዮቹ ውጭም ሰው ይኖራል። ከፍ በል ክብረት አለ። ያው 10 ቁጥር እሱ መሆን አለበት። ምስጋን ነው። እሺ አንድ ቦታ ስህተት ከታች አለ። ፕሮፋይል ያልተመሳሰላችሁ ተመሳሰሉና ነው። ቅድስት ስማት ይጠራል። ስሟም ቦታ ለመሙላት ነው ያለችው። ገና ከሆናችሁ ዘምራለሁ። አንድ ተማሪ ዘምር። እሺ ግን ፈጠን ብላችሁ ለመግባት ሞክሩ፣ ሰዓት ለመቆጠብ። ቸርነቱን በእኛ ላይ ስላበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኒዓለም የዓለም ቤዛ። 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 ቸርነቱን በእኛ ላይ ስላበዛ ቸርነቱን በእኛ ላይ ስላበዛ ይክበር ይመስገን መድኃኒዓለም የዓለም ቤዛ። ይክበር ይመስገን መድኃኒዓለም የዓለም ቤዛ። ቸርነቱን በእኛ ላይ ስላበዛ ቸርነቱን በእኛ ላይ ስላበዛ ይክበር ይመስገን መድኃኒዓለም የዓለም ቤዛ። 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 አሜን። የዝማሬው ባለቤት አምላካችን እግዚአብሔር ስሙ ከበረ የተመሰገነውን ባጎደልኩ አፈ መላእክት የሚቀበል ቀጥሉሽ
አሜን። ዝማሬ መልእክት ያሰማል። እህታችን አሁን ዝግጁ ናቸው። ሁሉ መቀጠል ትችላላችሁ። እሺ ያላችሁ ሴቶቹ ወንዶቹ አሉ። ደማችን ቆመ። መቅደስ ማነው? ወለት ሀና የለችም? አላየኋትም ነው? አለች። እሺ እኔ ወስጄዋለሁ። እዛለሁ ወለት ሀና ችግር ከላይ ነች። ቆይ 5 ቁጥር ላወርድላት ትገባለች። እሷንማ ማነሽ ነይ መቀጠል ሙሴ ጀምርና ቀጥሉ። ሌጊዮን አለ ስልክ ስም ቀይሮ ነው። ተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤተ ሊቃውንት ተዘጋጅቶ የሚቀርብልን ሳምንታዊ መንፈሳዊ ጭውውታችን ርዕስ ቀይ ሰይጣን ክፍል 5 እና የመጨረሻው ክፍል ተከታተሉን ዘንድ በልዑል እግዚአብሔር ስም እናሳስባለን። ውይ መብራት መጣ። ራማዬ ደግሞ እዚህ ምን ታደርጊያለሽ? ራማ ምን ነው አፈጠሽብኝ? ህልሜ ተፈታ ይሁት። የምን ህልም? ሁሉም እንዳየሁት ሆነ። የማንባንባ እንደ ጅረት ፈሰሰ። የትዕማር በድን ጽንስ በሆዷ ውስጥ ፈረሰ። አቢሰሎም አምኖንን አሳደደው። ሳምዖንም ግራ የገባው ሆነ። አሁንስ ተስፋ የቆረሽ መሰለኝ። ለነገሩ እንዴት አትሸነፊ? ጽንስ የቋጠረ ሆዷ በጩቤ ተማስሎ በሞትና በሕይወት መካከል ሆናለች። አምኖንን ብን ብሎ ጠፍቷል። ይሞት ይኖር ራሱን አምኖን እንኳን አያውቅም። አቤሰሎምም ከአእምሮ ውጭ ሆነ። በእግረ ሙቅ ታስሮ በጸበል ተወርሯል። ስምዖንም የዓለማችን ቁጥር 1 ፈዛዛ ሆኗል። ጎዳና ለጎዳና እግሩን ወደ መራው ይንከራተታል። በዚህ ሁኔታ የተለየ እብድ ይሆናል አልልም መቼም። አንድ ቀን ወይ መኪና ይበለዋል። እናትሽም ከቀናት አሊያም ከሳምንታት የዘለለ እድሜ የላቸውም። ታዲያ እንዴት ተስፋ ትቆርጭ? ይህን ሁሉ መከራ ተሸክመሽ። አቤቱ ከምስራቂቱ ከተማ ከታላቋ ኢትዮጵያ ምድር የታናሿ ብላቴናህን ጩኸት ስማ። ሁሉ በአንተ የሆነ የሰላም ባለቤት የፍቅር ጌታ የነገስታት ንጉሳቸው ሆይ የገሃነምን ሆዳ ጥልቀት ገነትን አጽድተህ የፈጠርክ ተራሮችን በዝምታ የገሰጽክ ለምድር የብርሃንና የሙቀት ልኬቷን ለማበጀት የፀሐይን መቃኛዎች በቃልህ ብቻ የበዛህ የሆንክ መድህ ኃጢአትን በበዛበት ጸጋ ትበዛለችና በምሕረት ጎብኘን። ክብር ሁሉ ለአንተ ይሁን፣ ለአንተና ለድንግል ማርያም ለእናትህ ይሁን። አሜን። እንደዚህ በጭንቀት እየታመሳችሁ በዝምታ የሚመለከት ምን አይነት አምላክ ነው ያላችሁ? አንድ አይታብ የሚለውጥ እንኳን ካላሳየ ለዚህ ቤት የትነቱ የቱ ጋር ነው? ንገሪኝ እስኪ። የሰው ልጅ ነፍስ ከነፋስ ይርቃል፣ መላእክት ደግሞ ከነፋስ እጅግ ረቂቅ ናቸው። ጌታም ከመላእክት አላፍ አላፊ ረቂቅ ከመሆኑ የተነሳ መላእክት እንኳን በእርሱ ዘንድ
የተራራ ያህል ግዙፍ ናቸው ይባላል። ታዲያ ካለ ረቂቅ ስልጣኑ እዚህ ቤት በምህረት እንዳይገባ ከእርሱ ርቆ የከለከለው ምንድን ነው? ወይስ እስከ ናካቴው የለም? በቃ ልጅዮን በቃህ። ንግግርህ ሰቀጠጠኝ። ድፍረትህ የመጥቢያህን እሳት የሚያቀጣጥል መስሎ ተሰማኝ። እንደዚህ ቤተ ክርስቲያን መፈታተት አይቻልም። በቃህ። እንዴ እኔ ነኝ እንዴ የዚህ ቤት ፈተና? እንዴ አዎ፣ እማማ እግር ስር ፊደል አነጠፍኩ። ችግሯን በእግሮቿ ጣቶች ፊደሎችን እየጠቆመች አስነበበችኝ። አሀ እንደዚህ ነው እንዴ? እንዴ አንተ የእሷ ልጅ አይደለህም? ብዙ ወርታሻል በኝ፣ ብዙ ወርታሻለች ዲዳ እናትሽ። ወልጄ ጣልኩት ብላ እንድትነግርሽ አስበሽ ነበር? ከሆነ ይሄ ልጅነትሽ ነው፣ ህፃንነትሽ ነው። እሺ አምኖንን በመስተፋቅር ነው ይህንን ሁሉ ማት ያሰራከው። እያየሽ ነው ገና። ደግ አደረግኩ፣ ደግ አደረግኩ። ሲያንስ ነው ለው። በፈጣሪ ስም ልጇን የምታወራውን የምታደርገውን ግን እያሰብክ እንዴ? በእስራኤል ላይ ሟርት በያዕቆብ ላይ ድግምት የሚሰራ ይመስልሃል? ግን ዝም በይ ዋ። እስከ ዛሬም ያቆዩሽ እኔ እንችን ብዬ ነው። አርፈሽ ተቀመጪ፣ ገና ታያለሽ። አንተ ራስህ ታያለህ። አምኖን አልጠፋም። ልንገርህ፣ ከድግምት ስርዓቱ ይፈታ ዘንድ በጸበል ነው ያለው። አይ ልጅነት፣ በጸበል ሊድን ነዋ። እባክሽ ብሄድ ይሻለኛል ከአንቺ ጋር ከምጨቃጨቅ። ቆይ ቤቱን ላስተካክልና ልውጣ። ሂጂ፣ ቆይ ለሱ የማደርገውን ያውቃለሁ። ይቺ ባቄላ ታደረች አትቆረጠምም አሉ። ቆይ ማንም አልተከተለኝም። አይ ይህን እጅጓን ትልበስ። ምንም አይነት አሻራ ዛሬ መታየት የለበትም። አንክረፍ የለብኝ ይመስላል። ያ ከረፈፍ ደግሞ ዛሬ በዚህ ስቃት ወዴት ሄዶ ነው? ደህና እንደመተችም እንደትመቻችልኝ ወዲያ እንዳልገለግላት እንደ አይ ለነገሩ ከዚህ በላይ እሷን ማሰቃየት ለእኔ ግፍ ነው የሚሆንብኝ። ቤቷ ምስቅልቅሎ ወጣ። እየተመለከተች ልቧን በመፋቅ ጣሯን አብዝቼዋለሁ እስከ ዛሬ። አሁን እንደ ቃሌ ነፍሳን ከስጋዋ የምነጥልበት ጊዜ ላይ ደርሻለሁ። የት ሄደ መርሱ? ይሄው እስኪ ቆይ ላዘጋጅ መጀመሪያ። ከእሷ በማስቀጠል ሁሉንም አንድ በአንድ በያሉበት ከመኖር ወደ አለመኖር አሸጋግራቸዋለሁ። ያን ጊዜ ሁሉም የኔ ይሆናል ማለት ነው። ይሄ መድኃኒት ሲሆን በአንዴ ሳያንገራግር ነፍሷን ነጥቀታል። እንግዲህ ልግባና ልስጣት። እንዴ ተወስኖበት ልብሱን ይዤ ልግባ። አጣጥፌ ጨርሻዋለሁ። ቁም ሳጥን ላስገባው። ውይ በስመ አብ! ምን ትሰራለህ እዚህ? እንዲህ ዝም በይ፣ ዝጊ፣ ተፉሽ እንዳት ዝም በይ፣ ዝም በይ። አንቺ ጭራ ሰርግ እንዳሰች ሰርግ እንቅፋት እንደሆነች በል። ዝም በይ፣ ዝም በይ። እኔ ስንት ቀን ያበጅሁትን ስንት ያቀድቁለትን ተበላሽ ነው። እገልሻለሁ፣ እገልሽ። ዝም በይ። እንዴት ራማ እንደማጠፋሽ ባውቅም ግን እዚህ ቤት ግን
ልገላግልሽ አልፈልግም ነበር። እያንዘንኩ ሳጠፋሽ ደስ እያለሽ እናትሽን ተከታያት። ዝም በይ። ደግሞ ማንም የሚመጣው እና ከበድ አትገላግሉኝም እንዴ? ዝም በይ። ማንም አይደርስልሽ። ማንም ለጊዮን አረ ምን እየተደረገ ነው? ተው ምን ሆነሃል? ለጊዮን ዝም በል። በስራ አትግባ ብያለሁ። እገላታለሁ። በል ተው። ይህን ቢለው አንተ ማንጅራተ ላይ ሳልሰካው ልቀቃት፣ ፍጠን። ምን ልታደርግ? ልቀቃት። ምን ልታደርግ ነው? ምን እየሆንክ ነው አንተ? እየሰራ ያለው ስራ ትክክል አይደለም። በህይወት ትልቅ ስህተት ውስጥ ነው የገባው። በልረፍ፣ ልቀቃት። አንተ እኔን እየመከርከኝ ነው? በዚህ ጉዳይ አልተሳሳኩም። ስላመንኩበት ነው በገንዘብ የተቀጠርከኝ። ተው፣ ስራህን ደረሰ። እንዳታሳስተኝ አንተ። ተው። ከተረፈሽ አይደለም ምንድን ነው? አይ ሴትዮዋን ገድያታለሁ። አይሆንም። ይሄማ ሊሆን አይችልም። እንደማደርገውማ ታውቃለህ። ስንት ቀን ሳቅደው ነበር አይደል? ለምን ነው የማይሆነው? ስንት ቀን? ይህንን ስለማውቅ ነው ሰዓት ገላት ለመድረስ በር የነበረው እኮ። ለምን? እናት አይደለችም? እኔ እኮ ነኝ የማውቃት። ትናንት አንተ ስለ እኔ ልትነግረኝ ነው? ተው ብያለሁ። ተው ለጊዮን፣ በጣም ተሳስተሃል። አታውቃትም። ስለማታውቃት ነው የተሳሳከው። ከበደ፣ ተው እያልኩ ነው። ትናንትና ምን እንደነካኝ ባላውቅም ቤተሰቦችን ለማየት ሀገር ቤት ሄድኩ። ያንተንም አሳዳጊ ቤተሰቦች ሰላም ለማለት በቤታቸው ስገባ ወላጅ እናትህን አገኘኋት። አልደኛ ነህ እባክህ። ሴትዮዋ መንፈስ ካልሆነች በስተቀር እንዴት ይሄ ሊሆን ይችላል? እንዴት? አይ እኔም እንዳንተ ነበር የመሰለኝ። እውነታው ግን ሌላ ነው። እናትህም ይቺ ያልበደለዋ የቀጥሃት ሴትዮም ስማቸው ትትና ነው። እናትህ ይሄ ቤት በተሰራበት ቦታ ላይ ነበር በደሳሳ ጎጆ የሚኖሩት። ችግር ሲበረታባቸው ይህንን ቦታ ትተው ተሰደዱ። የእኚህ ምስኪን ሴትዮ ባለም በመንግስት ተመርተው ይህንን ቦታ ገዝተው ቤት ሰርተው መኖር ጀመሩ። ምንድን ነው እየነገርከኝ ያለው? እንዴ እየቀለድክ ነው? ምንድን ነው የምትለኝ? እነሱን ለማዳን ብለህ ተሆነ ይህን የምታደርገው? ተናግሬያለሁ። አይ እንደዛ እንኳን አይደለም። መድኃኔዓለም ልቤን አነሳስቶ ሀገር ቤት የላከኝ ይህንም ቤተሰብ እንዲታደግ ስለፈለገ ነው። የአንተ ቀኝ እጅ በመሆኔ ህሊናዬ በጸጸት ነደደ። ይህንን ቤተሰብ መካስ፣ አንተንም ከጥፋት ለመመለስ ሳልውል ሳላድር እናትን ይዤ ወደዚህ መጣሁ። ዛሬ ዕለቱ ኪዳነ ምሕረት ስለሆነ ቤተ ክርስቲያኗ ግቢ የተሰበሰበው ምዕመን ጠጠር እንኳን መሬት አያስጥልም ነበር። በጣም ብዙ ሰው ነበር። የዚህ ሀገር ነዋሪ ይህን ቤተሰብ ጣዖት አምላኪ አድርጎ ነበር የተቀበላቸው። እውነታው ይህ እንዳልሆነ በእኔ ተባባሪነት፣ በአንተ አቀነባባሪነት የተደረገውን ነገር ሁሉ ለተሰበሰበው ምዕመን ተናገሩ። ሁሉም ጉድ አለ። ይህን ቤተሰብ ያለ በደሉ እንደኮነኑት ሲገባቸው ወይኔ ማለትም ጀመሩ። በቤተ ክርስቲያኗ ጠበል ውስጥ የሚገኙትን አቤሰሎም እና አምኖን አስጠርተው
ካህናቱም ምዕመናኑም ይቅርታ ጠየቋቸው። በዚህ ሰዓት የነበረ ሴትዮዋን ለመግደል ከራሰ ጋር መቃጠር ሲታወሰኝ እናቴን እዛው ትቼ ስበርና ስከንፍ እዚህ የመጣሁት። ለዚህ ነው ለጊዮን የምታወራውን አውቀዋል። ግን ወይኔ በሚገባ አውቄዋለሁኝ። ስላወቅኩትም ነው እየነገርኩ ያለሁት እውነታውን። አንድ ስህተት ላገኝ እስኪ። እማን እናቴን ገደልካት፣ እናቴን ገደልካት። የማዳኗን ቀን በተስፋ ስጠብቅ ደሟን አቀዘቀዝከው፣ ባዶነት ውስጤን ሞላኸው። እናቴ ድና በፍቅር እጆቿ ሳትዳብሰኝ ገደልካት። ለምን? ከልጆቿ ነጥለ በቀዝቃዛ መቃብር እንድትጣል ፈረድክባት። ለምን ልዩን? ለምን? ለምን እማዬ? ለምን? እንባዋ እንደፈሰሰ ጣረ። ለምን እንባዋ እንዲፈስ ጣርክ? ሞት ሲያሰቃያት ታወቀኝ። አፍ ቢኖራት እኮ ልጄ ሆይ አድኝኝ፣ ልጄ ሆይ አድኝኝ ብላ ትጮህ ነበር። ለምን እናቴ ልዩን? ለምን? የእናቴን የቀዘቀዘ ሬሳ እየሁት እናቴ ብጠራት ላሰማኝ፣ ብጠራሽ ላሰሚኝ። እናቴ እጀም ዘረጋ ላትዳብሰኝ፣ እጀም ዘረጋ ላትዳብሰኝ አንቀላፋች። ላላገኛት ሄደችብኝ። አድጌ ለማየት እየጓጓች ሞት ቀድማት መሰለኝ ሄደችብኝ። እናቴ እናቴን መልስልኝ። ምን ነው ከሷ በፊት ማስቀደምከኝ? እኔን ወንድሞችን እህቴንም ነጠልከኝ። ብቻዬን አስቀረከኝ፣ ብቻዬን አስቀረከኝ። ቀረው። እናቴ የለኝ፣ አባቴ የለኝ። እኔንም ባረድከኝ። ታናሿን ነፍሴን ወደ ሰማይ ጌታ በላክልኝ። ለምን ይህ ሁላ በሰማይ እናቴን ፍርድ አብሬያት ልካፈል? እማዬ አቤቱ አልቻልኩም፣ እናቴ አልቻልኩም። በትከሻ የከበደው የተጫነው ተስፋ ያንተ ነህና አስበኝ አባቴ፣ አስበኝ አምላኬ። ተጨንቃ ለምትቃትተው ነፍሴ እረፍቷ በመዳንህ ትሁን፣ እረፍቷ በመዳንህ ትሁን አባቴ። በእኔና በእናቴ መስዋዕትነት ወንድሞቼ ወደ ልባቸው መልስ፣ አደራህን አባቴ። ራማ ራማ ራማ፣ ዝም በይ፣ ዝም በይ ብያለሁ። ዝም በይ፣ ደሜን አታውሪ። ዝም በይ፣ ዝም በይ፣ ዝም በይ። ስለ ቆይሽም ተመስገን በይ። እገልሻለሁ አለበለዚያ ዝም በይ። ኑርበት። ትሻው የነበረው ነበረ አይደለ? ኑርበት። በቃ ሀብት ነውና ያንተ ይሁን። ጠፊው ምድራዊ ሀብት እንጂ የሰማይ ዘላለማዊ ጸጋችን መንጠቅ አትችልም። በስጋ እንጂ በመንፈስ ስልጣን የለህም። ደግሞ የሰው ላብ ይመራል እንጂ ስለማይጣፍጥ በዘመን ሁሉ ያቀርሃል። ያገኘህ የሚያሳድድህ ተቅበሽበሽ ሆነው ትኖራለህ፣ ታያለህም። ከዘራኸውን ክርዳድ ጋር ፍርድህ በቁና እየተሰፈርክ ወየው ለእኔ ስትል ትኖራለህ። ሞትን ትመኘዋለህ እንጂ አታገኛትም። ስትመኛት ነው የምትኖራት። ጊዜውን ተሎ አታገኘውም። መዓትና ቁጣ ሁሉ በራስህ ላይ ይወርዳል። እኔም በ13ኛው ወንበር ላይ ሁኜ ፍርድህን በህልም ራእይ የታየኝ ይህ ነበረ። ታያለህ ገና። እንዲህ ዝም በል ያዝልኝ። ዝም በይ፣ ዝም በይ፣ ዝም በይ። በቃ ዝም በይ አልኩ እኮ ዝም በይ። ታይ፣ ዝም በይ። ደጋግሜ እየነገርኩሽ ነው። የመጨረሻው ትዕግስት ላይ ነው ያለሁት። ስላዳነሽም ደግሞ እሱን ተመስገን በይ። ተናግሬያለሁ። ወይኔ ወይኔ ለግወን ለጊዮን በል ተረጋጋ። ግን ልጅቱ ምን አይነት ልጅ ናት?
ልጅቷ እንዲሆነች ሁሌ ህልመኛ ያየችው ከመሬት ጠብ የማይል ባለ ራዕይ ሁሌ ከመንገዴ እንዳሰናከለች ሁሉ ነገር እንደታያት ነበር ሁሉም። እና ይህ ሁሉ መዓት ባንተ ላይ የሚዘንብ ነው። ጭንቅላት ተንኮል ማምረት እንጂ ራስ ምታት እንኳን መቋቋም እንደማይችል አውቃለሁ። ኦ አምላኬ ምን ጥሩ ነገር አለኝና ነው ከክፉ መዓት የጠበቅከኝ? እኔ ለራሴ በኃጢአት የተጨማለኩ ቆሻሻ ነበርኩ። ኦ አምላኬ አቤሰሎም ቀጥል አቤሰሎም። አትሽሸኝ። ለአምኖን ተዘርዝሮ የነበረው ከትዕማር የገባው ቢላ ይሰነቅርብኛል ብለህ ፈርተህ ሆነ ተሳስተሃል። ንጽህናችን በአደባባይ ተመስክሮ ያጣነው ሲመለስ የበቀል ስሜቴን እንደ ትቢያ ተብነው ጠፍቷል። ወንድሜን ለመግደል የተሳለ ሰው እጄ እሱም በፍቅር ሲዳብስ ለአንተም ላይ ይቅርታ ተዘርግቷል። አትሽሸኝ። በሙሉ አይነት ተመልከተኝ። ከፊትህ የቆመው አንተ የቀረጽከው ሳይሆን የቀድሞ የእግዚአብሔር ባሪያ ነው። ከእንግዲህ ሊቀ መዘሙርነቴ ለአንተ አይደለም። ራማ በዮሐንስ ወንጌል ስታስተምረኝ የቀድሞ ፍቅርህን ትተሃልና ሳይመጣብህ በጊዜ ተመለስ ያለችኝ አንተ ፊት ነበር። ወደ ቀድሞ ልጅነቴ መመለሴን ደግሞ እፊት ቁሜ አረጋግጥልሃለሁ። ለከፋው በደሌ የመረረ ቅጣት ቢገባህም አንተ እኛን ከቀጣህም በላይ ክርስቶስ በአይሁዳውያን ተቀጥቷል። የእሱ ቅጣት ከእኛ ጋር ሲነጻጸር ምንም ነው። ምንም ታውቃለህ፣ በቃ ባዶ። ታዲያ እሱ ለገዳዮቹ ይቅርታ ሰጥቶ አንተን የምንበቀልህ እኛ ማንን? ይቅር ባይም ተቀባይም እሱ እግዚአብሔር ነው። ይህ የማይታመር ነገር እንዴት ሊሆን ይችላል? እንዴትስ ሊሆን ይችላል? በሰው የማይቻል በእግዚአብሔር ይቻላል። ራማ በዚች በጭንቀት ሰዓት እንኳን እስመል አልቦ ነገረ ዘይስሆን ነው ለእግዚአብሔር ትል ነበረ። አምላከ ቅዱሳን መድኃኔዓለም እኔን ከሞት መንጋጋ ፈልቅቆ ለማውጣት ምን ተስኖት? ሁላችንም ዶክተሩ ያላችሁን ቃል ሰምታችኋል። ሞቴን ነበር የምትጠባበቁት። እሱ ከፈቀደ እንኳን የታመመ የሞተ ይነሳል። ትዕማር እህቴ፣ ያቆሰልኩሽ እኔ ነኝና ይቅርታሽን ስጪኝ። እህቴ ይቅርታሽን ስጪኝ። ሆን ብላ የፈጸምከው ነገር የለም ወንድሜ። ከቁስሌ በላይ የነበረው ጎድቻታለሁ ብለህ እንደምትጨነቅም ስለሚገባኝ ነው ህመሙ። በህመምሽ ውስጥ የኔን ጭንቀት ማዳመጥ በመቻለሽ በእውነት አንቺ ትልቅ ሴት ነሽ። ትዕማር፣ በእንባዬ ተጠምቄ አዲስ ሰው ሆኛለሁ። ትዕማር፣ ሌጊዮን የድግምት ጭቃ አይኔን ቀብቶት እህትነትሽን ከልሎት በፍቅር እንድመለከትሽ ቢያደርገኝም በእመቤቴ ጸበል ትብታቤ ተበጣጥሶልኝ የአይኔ ሰንኮፍ እንደ ሰም ቀልጧል። ክብር ሁሉ ለእመቤታችን ለቅድስት ድንግል ማርያም ከነ አንድያ ልጇ ይሁን። ሌጊዮን፣
ያ ሁሉ የጠነሰስከው መከራ ታለፈ ልትለኝ አስበህ እንጂ አልሞትንም። ፈቃድ ሁሉ በሰው ልጅ ፈቃድ ቢሆን ኖሮ በምኞት ስካር ባለቀን ነበረ። አየህ፣ ሁሉም ይለወጣል። ቆሻሻ ይጸዳል፣ የታመመ ይድናል፣ የሞተም ይነሳል፣ የተጠበሰም ይገመዳል፣ የወደቀን ፍሬ ይበቅላል። ስንዴውን ያነቀው አረም ሲነቅል ተከትሎት የበቀለውን እንክርዳድ አብሮት ይነቅለዋል። በትክክል የተዳፈነው የዚህ ቤት ጸጋም እንደዚህ ተመልሷል። ጠላታችሁ አይኑ እያየ ነው እግዚአብሔር የባረካችሁ። ይህ ቤተሰብ እምነት፣ ፍቅር፣ ተስፋና ፍቅር፣ ሰላም፣ ርኅራኄ የተዘራበት አዝመራ ነው። ፍሬዎቹ እናንተን ጠላት ለሰላሙ ሁከትን፣ ለርኅራኄው ጭካኔን ዘራበት። የእርሻው ባለቤት የናቡቴ ጌታ ግን አረሙን ከስሩ ነቀለው። ገና መኮትኮቻውም ያቃጥለዋል። አባቡ ጭንቅላቴ ሊፈነዳ ተወጠረ። ኧረ ምን እየሆንኩ ነው? ነፍሴ ስጋዬን በማዕዘሯ ተጨነቀች። ያቺ ገና ከመቼ ጀምራ ስትለፈለፍ የኖረች የራማ ራእይ መፈጸሚያዋ ጊዜ ደረሰ መሰል። በኃጢአት ያበቀልኩት እሾህ የገዛ ልቤም ጓጠጠው። ረስኪ የሆነ ነገር አምጣልኝ ከበደ። እንዲሁ ወይኔ አሁንም ባለቀ ሰዓት አዲስ ምዕራፍ ስለመከፈቱ የማያውቅ ተስፋ አልነበራቸውም እና የዚህም ቤት ሀዘን ጨርሶ ማብቃቱ ሳታረጋግጥ አታንሳኝ። እንስማዋ። ለዚህ ቤት ያልተነሳላት ሸክም ምንድን ነው? ከዛ ሁሉ መዓት ተሰንጥሮ በመድኃኒታችን ሳትወገድ የቀረች ምን አይነት ሀዘን ይሆን? እናታችሁ ጨረሰው። እንስማ። ጨረሰው ምንድን ነው? እስኪ እንስማ። ምን? ሰላም ለእናንተ ይሁን ልጆች። ኦ አምላኬ፣ ይሄ ሊታመን አይችልም በእውነቱ። የእጅሽን እስራት በጥሶ አንደበትሽን ከፍቶ ያሰማል። እንዴት ያለ ድንቅ ተአምር ነው እናታችን! እጹብ ድንቅ ከማለት ውጭ ምን እላለሁ? እግዚአብሔር አምላክ ድንቅ ነው። ምን ይሳነዋል እሱ? በሞቱ ሕይወትን የሰጠ በገዳይ መርዝ ውስጥ ፈዋሽ መድኃኒትን አዘጋጀ። ሌጊዮን ያለ በደል ስለፈጸምክብኝ ግፍ እንዳልወቅስህ በአንድ በኩልም በግብር ፈውሰኸኛል። የእንባ ከረጢቴን እንዳልሸነቆርከው መልሰህም ደዌን ባልጠበቅከው ባላሰብከው መልኩ ሞቴን ባትደግስ ኖሮ እኔም ባልዳንኩ ነበር። ሁሉም ለበጎ ነው። ከሚባላው ውስጥ ጣፋጭ የሚበላ ወጥ ያለው ሶምሶን ይህን እኮ ነው። ራማም ይህን እውነት አንድ ቀን እዚህ ቤት ሊፈጸም እንደሚችል ብርቱ እምነት ነበራት። በእውነቱ ከቶ የሚሰማት የለም ነበር እንጂ አንቺ ልጅ ነሽ ታይ ተማሪ እያላችኋት ነበር። እለቱም ዛሬ ነው። የቤቴን ሰላም የልጆችን ፍቅር ዳግም ያሳየኝ የድንግል ማርያም ልጅ አንድያ ልጇ መድኃኒዓለም የተመሰገነ ይሁን። ይኸው በሱ ታምር በአንተ ገብር ሌጊዮን እየተናገርኩ መንቀሳቀስ ቻልኩ። ሌጊዮን አንተ ከአብራኬ አልተከፈልክም። እነሱም የመንፈስ እንጂ
የስጋ ወንድሞች አይደሉም ልጄ። ይህም ብታውቅ ኑሮ ሀብት እንኳን እንደማያሳስት አምናለሁ። እውነት እንኳን ቢሆን የሰው ልጅ እንዲበቀል አልተፈቀደለትም። የታሉ ስምዖንና ራማ የታሉ? አላየኋቸው። እንደው ጠረናቸው ናፍቆኛል። አልተገናኘንም። ስምዖንና ራማ ጋር አልተገናኘንም። ሰላም ለእናንተ ይሁን። ከፍ እግዚአብሔር ይመስገን። እንዴት ዋሉ? ሌጊዮን እህት እሷ ናት እናትህ። እናትህ መጣችልህ። ሌጊዮን ምን አልክ? ይቺ አንቺ ሰይጣን ስጠኝ። እሱንም አውቀሽ ሰይጣን ነሽ አንቺ ሰይጣን። ለምን ሌጊዮን ተው ሌጊዮን። እናት አይደለች እንዳትጠጊ ልጄ። ተረጋጋ ልጄ፣ ተረጋጋ ልጄ። ለሰሩር ልታረገኝ ምን አየሽ? ምን አየሽና? እንዳትጠጊኝ። አሁንስ ያሳረፍሽብኝ ጠባሳ በዛ። አንቺ ለመበቀል ስል እነሱን አቆሰልኩ። ለመጥፊያቸው በጥልቀት የቆፈርኩት ጉድጓድ ለእኔ ሆኖ አረፈው። እሷ ናት ጥፋተኛዋ። መጥፎ ሰው እንደሆን ያደረገችኝ እሷ ናት። የእነሱን ዓይን ያቃጠለኝ ይበቃኛል። አሁን ከፊቴ ዘሩ በይ። ድጋሚ ባንቺ አልሳሳትም። ይቅርታ አደርጋለሁ። አረገና ልጆች ምንድን ነው ቆማችሁ የምታዩት እንዴ? ይቅርታ አደርግላት። ምን አልክ? ለዚች ይቅርታ አለ? መቼም አላደረገው። መቼም ከፊቴ ዘሩ በይ። ሌጊዮን ምንም ቢሆን እናትህ ናት። እሱ ያለህንም ሰምተዋል። ይቅርታ አደርግላት። ምክንያት አለሽ? ንገሪ። ምክንያት አለሽ ይሄ ለመሆኑ? ሌጊዮን ይቅርታ አድርግላት። እናትህ አይደለች? ይቅርታ አድርግላት። በፍጹም አይሆን፣ አላደርግም። መቼም የማረሰው ጠባሳ አለብኛ። መቼም እሷ በደለችን ከምትለው በላይ አንተ እኛን አልበደልከንም። እኛ ይቅርታ ሰተንህ፣ ለምንድን ነው አንተ ይቅርታ ማታደርግ? ይቅርታ ለማድረግ የተሳነህ ለምንድን ነው? የሰራዊት አምላክ እኮ እርስ በርሳችሁ ተዋደዱ ይላል። ከህጎች ሁሉ የበላይ ደግሞ ይህች ናት። ይቅር በላት ሌጊዮን። አዎ ልጄ፣ እኔ የምፈልገው ንጹህ ይቅርታህን አግኝቼ በሞትም ያኔ ህይወት ነው ለእኔ። እባክህ ልጄ፣ እባክህ ልለምን። ራሴን ቀጣሁት፣ እድሜ ልኬን ቀጣሁት በጸጸት። በቃሻል በለኝ እንጂ በህይወት ዘመኔ አንተን እስካገኝ ድረስ ልቤ በቁጭት እየነደደ ያለፈውን ስህተቴን መመለስ አልችል ስቀር ደሜ በትኩሳቴ እየፈላ ያቃጠለኝ መኖሬ ከእኔ በስተቀር ለማንም ያልተሰጠ ቅጣት ነው። በጥፋቴ ተቀጥቻለሁ ልጄ። ታዲያ እያወቅ ነው በዝምታ ካለፍከኝ። ለማንም ያልተሰጠ ደንዳናና ጨካኝ ልብን ያለ ልጅ፣ እባክህ ይቅርታ ልብ ይኑርህ ልጄ። ይቅርታህን አግኝቼ ልሙት ከመጥኩም። አዎ ሌጊዮን እውነቷን ነው። ይቅር በላትና እስኪ ሁላችንም የይቅርታን ጣዕሙንና ፍሬውን እርስ በርሳችን በመጎራረስ አዲሱን የህይወት ምዕራፍ እንጀምር። የማይሆነውን የማይታሰብ ነገር አታውሩ። ተው። ይኸውልህ አንድ ቀን ዓለም በቃኝ በማለት ሁላችንም ገዳም ለመግባት እናስብ ነበር። ዛሬ ያ ጊዜ ደርሶ የማብቂያው ታላቅ ደወል ጮኸ። ከእንግዲህ እምነታችን ብቻ ሳይሆን ሀብታችንም እግዚአብሔር ብቻ ነው።
አብርሃም ከካራን ሲወጣ ብቻውን ነበር። እኛም እንዲሁም ክርስቶስን ብቻ ወደምናገኝበት ገዳም እንሄዳለን። ከበደ አንተ እዚህ ቤት መከራ መገኘት ልታስተባብር ከበደ አንተ የዚህ ቤት መከራ መገኘት ልታበስር ከሆነ መርከብ ላይ በእግዚአብሔር የተላከ የሰላም ርግብ ነህ። የዚህን ቤት እሳት አንተን ልኮ ሲያቀዘቅዝ ውርደታችንን ሁሉ ተገፈፈ። ወደ ገዳም ስንገባ ልዩውን ካልተከተለን ንብረታችንን በሙሉ ለማውረስ ያሰብነው ለእርሱ ነበር። አሁን ግን ወዳጄ ሆይ ሀብት ንብረታችንን በጠቅላላ ያንተ ነው። በምድር የሰጠንህን በሰማይ ቤት ገባንበት። ወይኔ ለጊዮን መጨረሻ ይሄ ይሁን። አልቻልኩም፣ መዳረን ያልቻልኩም። ጭንቅላቴ ሊፈነዳ ነው። ወይኔ ተረጋጋ ልጄ፣ ተረጋጋ ልጄ። ናስኪ ዝም በይ ሌጊዮን። ይህን ተዝቆ የማያልቅ ሀብት ስለሰጣችሁኝ አመሰግናለሁ። ሀብታም መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ቀላል ያለው ጌታ ከኢዮብ በስተቀር ነው። እኔ ደግሞ እንደ ኢዮብ ትዕግስተኛና ብርቱ ስላልሆንኩ በዘመናት ውስጥ ነዋይ ሊያሸንፈኝ ይችላል። ኢየሱስም ያን ባለ ጸጋ ሀብት ንብረትህን ሽጠህ ተከተለኝ እንዲያለው አደርገዋለሁ። እኔም እንደናንተ ሀብት ንብረቴን እግዚአብሔር ይሆናል። የኔም ሀብት ንብረቴ እግዚአብሔር ነው። ጌታ ሆይ እኔ አላምንም፣ እማዬ እኔ አላምንም። እውነት አድርግልኝ አምላኬ ሆይ። እውነት ነው ልጄ፣ እውነት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቃለ ሕይወትን ቃለ በረከትን ያሰማልን። ለእህት ወንድሞቻችን በእውነቱ ከበረከቱ ስራ አሳተፋችሁኝም እግዚአብሔር አምላክ ይስጥልኝ። ወንድሞቻችን እንዲሁም ክቡርት እናታችን እህቶቻችን ቃለ ሕይወትን ቃለ በረከትን ያሰማልን። አምላክ ቅዱሳን ይጠብቅልን። በእውነቱ አሜን። በእውነቱ ለተዋናዮቻችን ለሁላችሁም ቃለ ሕይወት ያሰማልን፣ ጸጋውን ያብዛላችሁ፣ የአገልግሎት ዘመናችሁን ይባርክልን። እንዴት ወጣው ብዬ ከቶ አልደነቅም፣ አምነሃለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ ወደ ኋላ፣ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። ከእንግዲህ አይመጣም ያገን ተመልሶ፣ ላያዳግም ሄዷል እንባዬን አፍስሶ። በመስቀል ላይ ሆነ ችንካር ታይቶኛል፣ ያ ሁሉ መከራ ባንተ አልፎልኛል። እንዴት ወጣው ብዬ ከቶ አልደነቅም፣ አምነሃለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ ወደ ኋላ፣ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። እንደምን ተነሳ ላዘራት ብሎ፣ ይችላል እግዚአብሔር ይችላል ኃያሉ። ታሪክ ሆኖ አልፏል ያኔን ያስጨነቀን፣ ስንቱን ተሻግረናል ጌታ እየጠበቀን። እንዴት ወጣው ብዬ ከቶ አልደነቅም፣ አምነሃለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ ወደ ኋላ፣ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። ከአሳ ነባሪው ከጥልቁ ወጥቼ
ዘምርለታለው ዳግም ተሰርቼ የሽቶዬን ብልቃጥ ሰበርኩት በፊቱ በጽድቅ እንዲያስበኝ ጌታ በምሕረቱ እንዴት ወጣው ብዬ ከቶ አልደነቅም አምንሃለሁና ትተኸኝ አታውቅም ያ ሁሉም አለፈ ቀረ ወደ ኋላ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ ቁስሌን ቆሰልክልኝ ጥሜንም ተጠማ መቼ ገባኝና የመስቀሉ ዓላማ ለካ ስለ ፍቅርህ የማይሆኑት የለም አሳየኸኝ ጌታ ታላቅ ለዘላለም እንዴት ወጣው ብዬ ከቶ አልደነቅም አምንሃለሁና ትተኸኝ አታውቅም ያ ሁሉም አለፈ ቀረ ወደ ኋላ ማልቀስ ማንባት ይብቃኝ ከእንግዲህ በኋላ አሜን። የዝማሬው ባለቤት የሆነው አምላካችን እግዚአብሔር ስሙ ይክበር ይመስገን። በጎደልኩ ባነጠፋ በመላእክት አርሞ ይቀበልልኝ። በእውነቱ ውድ ተከታታዮቻችን ከምዕራፍ 1 እስከ ምዕራፍ 5 ነበር ቀይ ሰይጣን እና ዛሬ ተጠናቋል። ብዙ እንደተማራችሁበት ተስፋ እናደርጋለን። አልተጠናቀቀም። ክፍል 5 ሰዓት ስለሄደብን ሙሉውን አልደረስነውም። የመጨረሻ ትንሽዬ ክፍል አለች። በእርግጥ ደራሲያችን ፋንቱ በክፍል 5 አጠናቃ ሰጥታን ነበር። ከሰዓት አንጻር ቆርጠነዋል። ቀጣይ ጠብቁን። በእውነቱ ሌጊዮን ይረጋጋል ወይስ እንደዛው ይቀጥላል የሚለውን ትንሽ ስሜታዊ ስለሆነ እሱ መቀጠል አልቻልንም እና ከአጋጠመን ቴክኒክ አንጻር ቀጣይ ክፍል ይጠብቁን። ሳምንት እንግዲህ ወይ ቀን ላይ ወይ ማታ ላይ። እናመሰግናለን ወንድሞቻችን፣ እህቶቻችን፣ አድማጮቻችን፣ ኮሜንታተሮቻችን ቃልዮትን ያሰማልን። አይ አለ ይቀጥላል፣ አላለቀም። ከሰዓት አንጻር ቆርጠነዋል። ምንም ማድረግ አልቻልንም። ቀጣይ ጠብቁ። መልካም እሺን ያለቀ ብዬ በቃ ተስፋ አስቆረጥኳቸዋ እና ሌጊዮን ሳይረጋጋ አላለቀም ማለት ነው። ስለዚህ ያው ጠብቁ እንላለን በቀጣይ ማለት ነው። እኔ እኮ እንደው ለሳምንት በጉጉት ጠብቁልን ነው እንደው ጨረስነ ብዬ እንደው ቸኩዬ። መቼም የቀይ ሰይጣን ነገር አሳሳች አይደል? በእውነቱ ማሩኝ ሁላችሁም። ሳምንት ያው እንግዲህ በጉጉት የምንጠብቀው ፕሮግራም ነው። ሌጊዮንም እንግዲህ እናየዋለን። ሁላችሁም አንተ እንኳን አልቋል ያልከኝ ዛሬውን ነበር። እነሱ ጭራሽ እየተቋጨ መስሏቸው እንጂ ያረዳድ ችግር ነው። እሺ ግን ዛሬ መጨረሻ ክፍል መስሎኝ ነበር እኮ ነበር። ግን ያው የቀይ ሰይጣኑ ነገር አቆታላችሁ እንቅፋት ይሆንባቸዋል እና ወደ ክፍል 6 ወስደብን። አዎ ወዲያው ኮሜንታተሮች ሌጊዮን ሳይረጋጋ አናቆምም ስላሉ ያው እንግዲህ ሌጊዮን ይረጋጋ በሳምንት ይጠብቁ። 195 ሰው ነበር እና እንግዲህ ጠብቁ። ለኮሜንታተሮች ስንልም ቢሆን ይዘን እንመጣለን እና በእውነቱ ግን ጸጋውን ያብዛላችሁ። በተለይ ተዋናዮች የምር ሰዓታችሁ መስዋዕት አድርጋችሁ እንዲሁም ተከታታዮቻችን እግዚአብሔር ይስጥልን። ግን ምን አስቦ ነው አልታሰርም እያለ ነው? ኧረ ተው ሌጊዮን፣ ይሄ መንፈስ የተወጋሁን በእውነቱ አልታሰርም የሚለው ይታሰራል። ቆይ ይረጋል። ብቻውን ደግሞ ተስፋ አደርጋለሁ ከሰው ጋር ባልሆነ ወይ ሰው በእውነቱ ግን እኔ በጣም ነው የማደንቃችሁ። በጣም ጎበዞች ናችሁ። እግዚአብሔር ጸጋውን ያብዛላችሁ። ቃለ በረከት ያሰማልን። በእውነቱ መሀል ላይ በጣም ያጨናንቅ ነበረ። መጨረሻው በጣም አምሯል። ሌጊዮን በጣም ቢናደድም
በእናቱ እንግዲህ እናቱ ይቅርታ ጠይቀዋለች። ይቅር ይላት አይበላት እናያለን። ግን እኮ እሱ ያው የተሳሳተ መረጃ ስለነበረው ነው እንደዛ በእነሱ ላይ እንትን ሲል የነበረው እና አሁንም ደግሞ አላመንም። ግርማታችብን እስኪ እንዴ! አይ በእውነቱ ግን በአንድ እጅ ገሏታል፣ በአንድ እጅ አድኗታል እኮ እና የበደላቸውም እናታቸው በአንዱ ቢገላትም በሌላ አድኗታል። እኔማ ካሁን ስጋት ራሱ ገደለ። ኧረ በስመ አብ! ለካ እናቷ አንቺ ነሽ። እናቱ ሳትሆኚ በእውነቱ እንደዚህ አይነት ስንት ይኖራል፣ ስንት ቤት አለ። እንደ እውነቱ እንደሆነ ይኖራል። የለም ብለን እንትን ማለት አንችልም። ይኖራል፣ በየቤቱ የራሱን ጉድ አለ እና እንደዚህ ልጆቻቸውም ተሳስቶ ይሁን እናቶቻቸውም ለዚህ ደረጃ የሚደርስ ይኖራል። አይኖርም ማለት አይቻልም እና እሱ አሳየን። በተውኔት ያየነውን በአካል አሳየን። እንደሆነ አዎ ቃሌት ያሰማልን። የእውነት እኔ ስንትን ሲል የሆነ ተጨናንቆ ምናምን በቃ ልጅቷን ሲያንቃት እኔ ጭንቅ ሊፈለች እኔማ ካሳነሽ ራሱ በቃ የምር እያለቀሰች መስሎ ይምባይ ሁሉ መጥቶ ነበረ። የምር በስመ ስላሴ እና ግን ተዋናዮቹ በዚህ አጋጣሚ በጣም ጎበዝ ናቸው። የምር አይ እኔ አልቅሻለሁ። ለምን ዋሻለሁ? አስለቀሰችኝ። የምር በቃ እናቷ የሞተችባት የሆነ ይሄ ነገር ያሳለፈችው ነገር ነው የሚመስለው እንደውም ተውኔት ሳይሆን እና በጣም ደስ ይላል። ሁሉን ነገር በአካል ያየ ነው የሚመስለው። እኔም የግብሬን ቪዲዮ ተቀርጾ በቪዲዮ ብናየው ደስ ይለኝ ነበር። ይሄንን ጭውውት በእውነቱ ሀገራችን ስንገባ በቃ እኔ ራሱ በተለይ የክብረትን ትወና በአካል ማየት እፈልጋለሁ እና ሰላም ለሀገራችን ያብቃን። በዚህ አጋጣሚ ሞተዋል፣ ግን በዳግም ትንሣኤ መጥተው ነው የሚዋሩሽ። በጣም ደስ ይላል። በአካል የቅዱስ ጊዮርጊስ የጋራ ቅንድስ ስልልን እነዚህ ተዋናዮችን መርጠን የሆነ ደስ የሚል ተውኔት እንዲተውኑና በአካል እንደናያቸው እናደርጋለን። መልካም ቃልዎት ያሰማልን፣ እግዚአብሔር ይስጥልን። ተዋናይ ተመረጥሽ ክብረትን አንዲያዩልን። ቀጣይ አጣሪቼ እነግርሻለሁ። ሁለተኛ አንቺ ነሽ እንጂ አንቺማ ወንድም ሴቱንም አሮጊቱንም ሁሉንም ወክለሽዋልና አንደኛ ላይ አንቺን ነው የምመርጥሽ። አይ እንትና የሚመረጥበት ትልቁ ምክንያት ስሜት ውስጡ በቃ ትክክለኛ ስሜት ይመጣል። በዚህ አጋጣሚማ እኔ በተለይ በቃ አንቺ ድምፅ ስትቀይሪ የምር ሴትዮዋ እስከምትሰማኝ ድረስ ነው የምስቀው ማለት ነው። እና ያው እንግዲህ ተሰጦ ነው። ሁሉንም በውስጥ አኑሯቸዋለች። ሁሉንም ገጸ ባህሪና በእውነቱ ከልባቸው ነው የሚሰሩት ልጆቹ። በጣም በቃ የሆነ ውስጣቸው አስገብተው በትክክል ስሜት አላቸው ማለት ነው እና አደንቃቸዋለሁ። በዚህ አጋጣሚ ሁላችሁንም። አንድ ሰው ተቀይሯል ይመስለኛል። ሌኒ ነበረች አንዱ አይደለች፣ ግን በጣም መልካም ነው። ያ በስራ ምክንያት ስላልቻለች ይችን ጉደኛዋን ተዋናይ ተክታለን ሄደችው። አሳነሽ እሺ፣ ቃልዎት ያሰማልን። እናመሰግናለን ለሁላችሁም። 1 ሰዓት ስንት ሰዓት ነው አሁን? 4 ሰዓት። እሺ እናሳትፋችኋለን ዝማሬ አሁን እስከ 5 ሰዓት ድረስ
እንደ ቀን ሙሉ ያልደረሳችሁ ከዚያም ከዚህ ከሰይጣን ማን ሆነባችሁ ከዚህ በኋላ። እሺ 2 ቁጥር አለሽ? አዎ፣ ወይ ደግሞ በጥቁሩ እንመጣለን። አይታወቅም። ይጻፉ እስኪ በምን እንምጣ እንበል እንዴ? ቆይ ግን ጥቁሩ የምትሉት ጥቁሩን ያያችሁ ቀዩን በዛ ውስጥ ታዩታላችሁ። ሁለቱንም ያላያችሁ ደግሞ ይሄን ነው የሚመስለው። አይ ግን የሰይጣንን ከለር ያየ አለ እንዴ? ጥቁሩ ቀይ ስላላችሁ እንጂ ያየ የለም እኮ። አይ ጥቁር ቀይ ሰይጣንም አለው ስትሉ ነበር ሲሉ ነበር። እኔም እኮ ገርሞኛል። እንደውም ማለት ነው አንድ መምህር ምን ይላል መሰላችሁ? ከጅብና ከሰይጣን ማንን ነው የምትፈሩት ተብሎ ተጠየቅን እና ከዛ ሰይጣን አሉ ግማሾቹ፣ ከዛ ጅብ አለን፣ ከዛ ጅብ ለምናሽ ስባል አይቼዋለሁ አልኩ። ሰይጣን ናቸው አይታችሁታል ያለ ማለት ነው። እና ቀይ ጥቁር ስትሉ በቃ ያያችሁ ነው የምትመስሉት። ጉድ እኮ ነው። አዎ እንደ እውነታ ከሆነ ሰይጣን ሲባል እኮ ጥቁር አድርገን ነው የምናስበው በምናባችን የምንስለው እንጂ ከለሩን ያየ ሰው የለም። ሰይጣን ቀይ ይሁን ጥቁር ይሁን አናውቀውም፣ ግን ሰዎች ላይ ሰፍሮ ነው የሚሰራው ስራውን እንጂ በአካል ያየው የለም። ያው ግብሩ ወደ ጨለማ ስለሚወስድ በጥቁር እንትን እንለዋለን። እንደዛ ነው። እሺ ስንት ፈላስፋችሁ መርምራችሁ ያገኛችሁ ካላችሁ አሳውቁን። እኛ ለርዕሱ ላይ ጻፍነው የእሱን ከለር ፎቶ አይደለም። አዎ ከፈለጋችሁ ግን ጥቁሩ ፈልገን እናምጣዋለን እና በጣም ይጥላችኋል። ከለር አረጋግጥ እያለች ነው ከታች። እሺ በረከት ያልደረሳችሁ ከፍ በሉ፣ ወይም ደግሞ ከጧት ጀምራችሁ ቤተ ሊቃውንቶች ያልደረሳችሁ በረከት አመስግኑ። እናንተ እስከምትዘጋጁ ድረስ ወይ ደግሞ ታችን ካሳነሽ እና ወለተ ዮሐንስ አጠር ያለች ግጥም አላቸው፣ እነሱ ያቀርባሉ። ግን በረከት የምትፈልጉ ያው ተሳተፉ። 11 ሰዓት ላይ መጽሐፍ ቅዱስ ነው የምናጠናው። መቅዲ ግን ጆሮዬን በጣም ነው የምፈልገው። አላችሁ? እሺ በረከት የሚፈልግ ዘማሪ የለም? ማንም አይፈልግም? ኧረ ካሳነሽ አለ። እሺ ካሳነሽ እና ወለተ ዮሐንስ ካላችሁ ቀጥሉ እስከሚመጡ ድረስ እና የ10 ቁጥር እህታችን ሳራ እኔ 5 ቁጥር ነው ያለሁት። አለሽ 5 ቁጥር። እሺ እህቶቻችን ግጥሙን እስከሚዘጋጁ ድረስ ዘመሪ ወይ እነሱ ይቅደሙ ወይስ እኔ? እሺ ተዘጋጅታችኋል? አላችሁ ወይስ የላችሁም? አይ በቃ የሉም። ስለዚህ ዘመሪ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ዋላችሁ? በመጀመሪያ እንደምን አመሻችሁ? እግዚአብሔር ይመስገን። እሺ ምስጋና በመቅደስ የሚለው ነው መዘምርላችሁ። ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሪነ የኔ ጌታ ልሰዋ ጠዋት ማታ ክብሪነ የኔ ጌታ ሰገነት አይመቸኝ ካባዬም ክብር አይሆነኝ ሁሉንም
ወድጃለሁ ሁሉንም ንቄዋለሁ ያንተን ቤት ተርጃለሁ ምስጋና በመ አትሰሚም ሳራ? አዎ ከሷ ነው ኔትወርክ መሰለኝ። አለሽ የታችን አትሰሚም እማዬ? እሺ ኔትወርክ ወስዷታል። ማህሌት አለሽ? ቀጥይ እማዬ አንቺ እሷ እስከምትመጣ። አስረሻል ማሄ ያለሽ? እሺ እሺ ሁለት ተማሪም ትዘምሪያለሽ። እሺ 6 ቁጥር ውድዬ ቀጥይ እማዬ። ቤላት መሰል ኔትወርክ እያሰራት ነው። በእውነቱ ለወንድሞቻችን ጭውውትን ሲያቀርቡ ለነበሩ ቃለ ሕይወትን ቃለ በረከትን ያሰማልን፣ ጸጋውን ያብዛላቸው። ለእህታችን ዝማሬ መላእክትን ያሰማልን። እግዚአብሔር ይስጥልን። ካልተሰማሁ ነገሩ ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በፍቅር ተስቦ ወረደ ለእኛ ሲል በፍቅሩ ፍጻሜ ገለጠው በመስቀል። ለእኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። ደስ ይበለን ሰማያትን ቀዶ ደስ ይበለን ታላቁ አባታችን። ደስ ይበለን የዘመናት ንጉስ ደስ ይበለን ኢየሱስ ጌታችን። ደስ ይበለን የኤፍራታው ሕፃን ደስ ይበለን በዳዊት ከተማ። ደስ ይበለን ተወልዶ ማደሩን ደስ ይበለን ምስራች ተሰማ። በፍቅር ተነስቶ ወረደ ለእኛ ሲል የፍቅሩን ፍጻሜ ገለጠው በመስቀል። ለእኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። እንዳንተ ያለ በኃጢአት ውስጥ ወድቀን እንዳንተ ያለ ስንኖር ተጎሳቁለን እንዳንተ ያለ አምላክ የኛ ጌታ እንዳንተ ያለ ከሞት ውስጥ አዳንከን። እንዳንተ ያለ ዝናውን አውሩ እንዳንተ ያለ ለአሕዛብም ሁሉ እንዳንተ ያለ እንደ እግዚአብሔር ያለ እንዳንተ ያለ ማንም የለም በሉ። በፍቅር ተነስቶ ወረደ ለእኛ ሲል የፍቅሩን ፍጻሜ ገለጠው በመስቀል። ለእኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። ደስ ይበለን ወረደ ወደ ምድር ደስ ይበለን ሰላሙን ሊሰጠን። ደስ ይበለን ሰላም ለእናንተ ይሁን ደስ ይበለን ብሎ ሲሰብክልን
ደስ ይበለን በመስቀል ተሰቅሎ ደስ ይበለን እኛን የተቤዘን ደስ ይበለን ከሲኦል እስራት ደስ ይበለን በፍቅሩ የፈታን በፍቅር ተስቦ ወረደ ለእኛ ሲል የፍቅሩን ፍጻሜ ገለጠው በመስቀል ለእኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። ሃሌሉያ ምስጋናው በሰማይ ሃሌሉያ ሁሉን ቻይ ለሆነው ሃሌሉያ ቸሩ እግዚአብሔር ሃሌሉያ ለእርሱ ሃሌሉያ ሃሌሉያ ለነፍሳችን ጌታ ሃሌሉያ ዝማሬን እናቅርብ ሃሌሉያ ከጧት እስከ ማታ በፍቅር ተነስቶ ወረደ ለእኛ ሲል የፍቅሩን ፍጻሜ ገለጠው በመስቀል ለእኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና። አሜን። ለመዝሙሩ የመዝሙሩ ባለቤት ዳዊት በርሚስ እኔ በቁድርኩ ባነፍቅ ባፈ መላእክት አሞት ይቀበል። አመሰግናለሁ። እህታችን ዝማሬ መላእክት ይሰማልን፣ እግዚአብሔር ይስጥልን። እህታችን ሳራ ቀጤና ከዛ ገጥሞ ታቀርባላችሁ። ተዘጋጁ። ብቻዬ ስዘምር ነበር ማለት ነው። እንደ እብሽ አሁን ቀጥላለሁ። ታለምነት ርኮስዶች ነበር ቀጥይ ይሰማችኋል አለሁ አይደል? ሰላም እንዴት አመሻችሁ? ቅድም ወጥቼ ስለነበር ነው። እሺ ደህና ናቸው? አሁን ልቀጥል። እግዚአብሔር ይመስገን ወንድሞችን። ልቀጥል ወይስ ዘምር ይሳል? አዎ ዘምር ይሳል። ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬ ነህ የኔ ጌታ ልሰዋ ጠዋት ማታ ክብሬ ነህ የኔ ጌታ ህይወት ወስዶሻል እህታችን፣ አትሰሚም? እሺ ወለተ ዮሐንስ እና ወለተ ጊዮርጊስ አላችሁ፣ ቀጥሉ። ከዛ ማህሌት ትዘምራለች። እኔ አለሁ ቀጥይ ማይ ድምፅሽን ከፍ ታደርጊው አይሰማኝም። አትሰሚም? ወለተ ጊዮርጊስ
Some sleep. I want to do something. ኤርፎን ለብሰሽ ከሆነ አውጆማ እግዚአብሔር ይስጥልኝ ያለችውማ ሁለተ ሰንበት መዝሙሩን ጨርሰው እያለኝ ነው እና ትጨርስና እንቀጥላለን ያለችው። እኔም በረከት ልካፈል ጧት ጀምሬ ፈቀዳችሁ ስላሴ ምስጋና በመቅደስ ዝማሬ በማደሪያ ለሰዋ ጥዋት ማታ ክብሬነ የኔ ጌታ ምስጋና በመቅደስ ዝማሬ በማደሪያ ለሰዋ ጥዋት ማታ ክብሬነ የኔ ጌታ ሰገነት አይመቸኝ ካባዬም ክብር አይሆነኝ ሁሉንም ንቄዋለሁ ያንተ ቤት ፈልጌያለሁ ሁሉንም ንቄዋለሁ ያንተን ቤት መርጫለሁ ምስጋና በመቅደስ ዝማሬ በማደሪያ ለሰዋ ጥዋት ማታ ክብሬነ የኔ ጌታ ያረጃል ያለምና ጥበብን ሆኖ በላ አንተ ግን ያው አንተ ነህ በሁሉ ትጸናለህ አንተ ግን ያው አንተ ነህ በሁሉ ትጸናለህ ምስጋና በመቅደስ ዝማሬ በማደሪያ ለሰዋ ጥዋት ማታ ክብሬነ የኔ ጌታ ከሰማይ በዓይኔ ታየው በፍቅርህ ተጎበኘው በባህሪ ባለጸጋ ፈወስከኝ በደም ዋጋ በባህሪ ባለጸጋ ፈወስከኝ በደም ዋጋ ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጥዋት ማታ ክብሬነ የኔ ጌታ ቃልህን ነፍሴ ሽታ ታመች በደስታ ወደ እግርህ መረገጫ መስገዴ አለው ብልጫ ወደ እግርህ መረገጫ መስገዴ አለው ብልጫ ምስጋና በመቅደስ ዝማሬ በማደሪያ ለሰዋ ጥዋት ማታ ክብሬነ የኔ ጌታ አሜን አሜን። ስለ ዝማሬ ባለቤት ልዑል እግዚአብሔር ይክበር ይመስገን። ለዘማሪ ገብረ ዮሐንስ ገብረ ጻድቅ የሚል በእውነቱ ዝማሬ መላእክት ያሰማልን። በጣም የምወደው መዝሙር ነው። ሳርዬ ይቅርታ እንግዲህ ያው እንደዘመርሽ ቁጥር ነው በረከት እንደተካፈልሽ። እግዚአብሔር ይስጥልኝ በረከት እንድካፈል ስላደረጋችሁኝ ጸጋውን ያዘልሽ ታለም አሜን። ዝማሬ መላእክትን ዝማሬ ዳዊትን ያሰማልን። እግዚአብሔር ይስጥልን፣ ተስፋ ርስቱን ይወርስልን፣ በቤቱ ያጽናሽ። እህታችን ወለተ ዮሐንስ አለሽ። እንቀጥል። አሜን አሜን። በእውነቱ እህታችን አለንችን የሚያለምልን መላእክት ዝማሬ ያሰማልን፣ በእድሜ ይጠብቅልን፣ በቤቱ ያጽናልን። ከዚህ በላይ መጣጣላት የተገለገለልን ቀጥይ ማይ እሺ። የግጥሙ ርዕስ ከነጠላ ጀርባ ይላል። አጥር አለው እምነቴ፣ ገደብ አለው አንደበቴ፣ ሽሽት አለው መምጣቴ፣
ስወጣና ስገባ ከቤቴ ጌታ ሆይ ቤቴ ያንተ አይደለም ወይ ውጣ ወይ ግባ አላልኩህም? ወደዚች መጥቼ ይዤ አልተመለስኩም። ፍቅር እየሰጠኸኝ አልቀመስኩም። ወይ ውጣ ወይ ግባ አላልኩህም? ወደዚህ ወጥቼ ይዤ አልተመለስኩም። ፍቅር እየሰጠኸኝ ፍቅር አልተመለስኩም። ፍቅር እየሰጠኸኝ ፍቅር አልቀመስኩም። ምን ነው ጌታ የኔ ህይወት ቀጣት ጥጥ አረፍ ምን ነው ጌታዬ የኔ ህይወት ቀጣ አረፋ አፈር ገብቶ እምነት ሆኖ ሲወጣ ውሃ ገብቶ ጸበል ሆኖ ሲወጣ እንጨት ገብቶ መስቀል ሆኖ ሲወጣ ምን ነው የኔ ህይወት አረ አሁንስ ገብቶ አሁንም ወጣ። አምላኬ ሆይ ብዙ አለኝ የተከመረ ኃጢአት ከነጠላ ጀርባ ሰው ሁሉ ያላያት እኔና አንተ ብቻ የምናውቃት የልቤን ሐዘን ለማን ነው የምናገረው? ያው እስካሁን ኃጢአቴ ለማን የሚገልጸው? ይኸው እስካሁን ኃጢአቴን ለማን ነው የሚገልጸው? ሰው ቢሰማኝ እጅግ የሚጸየፈው ከነጠላ ጀርባ የተደበቀው እኔ እናንተ ብቻ ከምናውቀው እኔን ከኔ ህይወት ማን ነው የሚያድነው? ከነጠላ ጀርባ ያለውን ህይወቴን ወይ አልነገርኩት ለንስሐ አባቴ አላየሁት ነገር ለእህት ለወንድሜ አጉል ቤት ቀረቡ ሳይጠቅመኝም እኔነቴ ተለይቼ እየኖርኩ ከቸሮ አባቴ ተለይቼ እየኖርኩ ከቸሮ አባቴ አንክሼ እመጣለሁ አንክሼ እሄዳለሁ አስረሽ ፍች እያልኩ ተሳልሜ እሄዳለሁ አስረሽ ፍች እያልኩ ተሳልሜ እሄዳለሁ። ጉዞ የህልም ሩጫ ነው። ወደፊት ሄድ ብለኝ እዛው መደከር ነው። አንተም ፈጣሪዬ ትዕግስትን እጅጉ በዛ። እኔም አሳለፍኩኝ ህይወቴን እንደዋዛ። በዚህ ዓለም ፍቅር ምኞቴ ደምዛዛ። እጅጉኑ እየረከስኩ ትዕግስት እየበዛ። አዎ እስካሁን አለው ኃጢአትን ሳበዛ። ልጄ ሆይ የት ነህ ብለህ ስትጠራኝ መከራ ውስጥ ሆኜ በኃጢአት ስፍራ ተከብቤ በእሳት በሰዶም እና ገሞራ በነጠላው ተሸፍኜ ኃጢአት ስሰራ እየው ፈጣሪ አለው ካንተ ጋራ ከጎን ተቀምጬ ሁኜ ባላንጋራ አልጠቅምህም ተወኝ ብዬ እንዳልጠይቅህ መሐሪ ነኝ እያልክ ተስፋ ትሰጣለህ። ስለ ነገ ህይወቴ ዛሬ ታስባለህ። እኔ አልጠቅምም ስል ለእኔ ከኔ በላይ ታስብልኛለህ። እኔ አልጠቅምም ስል ለእኔ ከኔ በላይ ታስብልኛለህ። የኔማ ኃጢአቴ ከክፋቱ ብዛት አይደለም ሊቀርበኝ ጌታዬ ካንተ ፊት አልግባባ ብሎኝ ከወንድሜ ጋራ ምንም ደስ አይለኝም ያነጫንጨኛል። ከሰው ጋር ሁኜ ብቻዬን ይመስለኛል። የሰው ንግግር እኔን ያስጨንቀኛል። በሆነው ባልሆነው ልቤ ይታወከኛል። ከእንግዲህ ግን በቃኝ ነጠላዬም አጥሮ አልሸፍንህ ብሎኛል። ካንተ መለየቴ እጅጉን ከብዶኛል። ጅምር ህይወት እንጂ ፍጻሜ የለውም። እኔስ ብቻዬን መሸከም አቅቶኛል። መጣሁ ላናግር ሸክሜ ላራግፈው የልቤን ክፋት ትቼ ለካህኑ ላውራው። በፍቅር ልመለስ ህይወቴን ቀይረው የድንጋዩ ልብ አውጥተህ ስጠኝ የስጋውን ቤት ቅናት የሚያነገበግበው። እኔስ ጌታዬ የከንቱ ነኝ ብሰባሽ የምድር ትል ነኝ። አንተ ቸር ነህ
አሁንም ተቀበለኝ ዋስትና ዋስትና መከታ ዋስትና መከታ እርዳታ ሁነኝ ዋስና መከታ ረዳቴ ሁነኝ ከኃጢአት ቀንበሬ ከቁም ሞት አድነኝ ከኃጢአት ቀንበሬ ከቁም ሞት አድነኝ። በሚዛን አይመዘን በጆሮም አይቀመጥ ድብቅ ነው ነገሩ አይዳሰስ አይጨበጥ ድብቅ ነው ነገሩ አይዳሰስ አይጨበጥ። ማንስ ያድነኛል ከእንዲህ አይነት ችግር እናት አባት ቢሆን ቢዘመድ በዚህም ምድር የሚያዋጣኝ የለም ጌታ ካንተ በቀር እኔን ከኔ ጋራ አስታርቆ የሚያኖር። እንስራዬን ልስበር አንተን ነው የምሻው የህይወቴን ጓዳ እየው ላንተ ልተው። ባዶ የሆነውን ወይኑን እንድትሞላው ናፍቆኛል ጌታ ሆይ ድምፅህን ልስማው ናፍቆኛል ጌታ ሆይ ድምፅህን ልስማው። ከሰው አነስኩ ስል ልጄ ሆይ የምትለው ከቅዳሴው መሀል የምትንከራተተው በማህሌት በዜማ እኔን የምትፈልገው በማህሌት በዜማ እኔን የምትፈልገው። ልጄ ሆይ እያል በጉባኤ ሁሉ የምትንከራተተው ከእንግዲህ በኋላ ፊትህን ልየውሻለው። ልጄ ሆይ በለኝ ድምፅህን ልስማ እኔም አባቴ ሆይ ልበል ተስፋ ባንተ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እኛ ባጎደልን ባጉደል በአፈ መላእክት ይቀበለን። አሜን። ቃሉን አሟልቶ ይቀበልልን። እኛ ባጎደልን ባነጠፍን እግዚአብሔር አምላክ አሟልቶ ይቀበልልን። አንድ መዝሙር እዘምራለሁ። ምስጋናው ይቀጥል፣ ዘማሬው ይቀጥል፣ እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ። ምስጋናው ይቀጥል፣ ዘማሬው ይቀጥል፣ እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ። የሰማዕታቱ ደም አይተናል ሲያስከትል የክርስትና እንድናምን ብቻ መች ተጠራንና በእሳቱ መካከል ግን ያለ ምስጋና። ምስጋናው ይቀጥል፣ ዝማሬው ይቀጥል፣ እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ። መች ማጥፋት ይቻላል እሳትን በእሳት አይቆምም ቅዳሴ ሳይጣል ከሰማዩም በላይ ከሰማዩም በታች ቤተ ክርስቲያን ዛሬም ነገም ነች። ምስጋናው ይቀጥል፣ ዝማሬው ይቀጥል፣ እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ። የዓለም ጨው ሆነን በዓለም የበዛነው እየተደበደብን እየተገፋን ነው።
እሺ ለእህቶቻችን ቃለ ሕይወት ቃለ በረከት ያሰማልን፣ ዝማሬ መላእክት ያሰማልን። እግዚአብሔር ይስጥልን። ሉ ሚዩት አድርገሻል እማዬ። በኔትወርክ ነዎች። ሁላችሁም ቃለ ሕይወት ቃለ በረከት ያሰማልን፣ በእድሜ በጤና ይቆይልን። እግዚአብሔር ይስጥልን። እንዴት አመሻችሁ? እንኳን አደረሳችሁ ለዕለቱ ቅዱሳን። በስመ ስላሴ እግዚአብሔር ይመስገን። የታለም አንድ መነባነበት ተባለ። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰማይ ምስክር ይላል። ጨለማን ሰባሪ ብርሃን ወጥቶብሻል፣ ሞትን የሚገድል ትንሣኤን ወልደሻል። ንጹሕ መሰበ ወርቅ ድንግል ተብለሻል። ለከበረው ክብርሽ ስደት ይገባሻል። የሰማይ ምስክር የታየው በራማ በምድራዊ ገነት እነሆ ተሰማ። የመላኩን ብስራት ኤልሳቤጥ ስትደግመው በሆዷ ያለው ጽንስ ደስታ ዘለለው። መጥምቀ መለኮት ክብሩ ከፍ ያለ ነው። ለእኛ ስለሰጠች የሕይወት እንጀራ ሁሉም ለዘላለም ሁሌም ለዘላለም እንወዳታለን። የምስራቋ ደጃፍ የወለደች ፀሐይ የኤልሳ ማሰሮ የበረከት ሲሳይ የፍቅር የሰላም የምሕረት መገኛ የምንመካብሽ ነይ ነይ ወደኛ። ሮዶስ ቀስመታት በጎ መዓዛ ነሽ፣ የአማኑኤል ማደሪያ የለም የሚመስልሽ። ጌታዬ ከሰጠኝ እናቴ ልሻለሁ፣ የመንገድ ስንቄ ነሽ እመካብሻለሁ። ለጠየቅሽ ሁሉ መልስ የምትሰጪኝ እንዳልዋጥ በዓለቱ ተከተይኝ። በመከራ ጊዜ መሸሸጊያ ሆነን የመከራን ባህር በፍቅሩ አሻገረን። አንደበታችንን ሳያጠፋን ጌታ አቆመን በደጁ ሞልቶናል በእልልታ። ከኛ የበረታችሁ አስቡን በጸሎት በስጋ ፈተና እንዳይገለን ምኞት። በሄድንበት ሁሉ እንዲገጥመን ሰላም ፍጻሜያችን እንዲያምር አማላጃችን ማርያም። የተሰቀለውን በገና አውርዱ፣ መሰንቆ ክራሩን ከበሮን አስመቱ። በመቋሚያ ጽናጽን ይታደል ለሁሉም በያሬዱ ዜማ በሚያስረሳ ዓለም ተነሱ እንዘምር ለመድኃኔዓለም። እንዲህ እናምናለን እንታመናለን። በተበተንበት በባዕዱ ምድር እንመሰክራለን። የሥላሴን ጥበብ ትውልድ እንዲረዳ ይምጣና ይመገብ ከእናቱ ጓዳ። ኋላ ለጥያቄ እንዳይሆን እንግዳ በዝማሬው ጣዕም ተሞልተን በደስታ በተዋህዶነቷም ነፍሳችን ተጽናንታ በቃሉ ምስክር ቀርቦልን ማዕድ በወልድ እናት ምልጃ በሕይወት መንገድ ለቅድስት ምድራችን በመጡት በደጅ ሰላም ዋለን ተሰብስበን። በመራዋ ድምፁ በሚያስረቀርቀው ሲሰማ አርነት ተስፋን የሚሰብከው የአባቶቻችን ምክር ትእዛዝ የሚያከብረው በረጋው አንደበት ኪዳነ ምሕረት በክፉ አታኑረው። ከእርገታችን ወጥተን ብንኖርም በሩቅ መተላለፋችን በስሙ እንዲፋቅ ክብር ሞገስ ሆኖን ስራውን የሚያደንቅ ለቅዱስ ቃሉ ባመጣ ማምለክ ተቀበልልኝ። አንድ ሞላ በረከት ጀምራሉ።
በስመ አብ ወወልድ ዛሬ ቸርነትን ጠበቀን ዛሬ ላመስግን ጌታ ዝማሬ ላመስግን